ፍርሃት በተፈጥሯችን ውስጥ ያለ ስሜት ቢሆንም በጥልቀት ካልተረዳነውና መፍትሄ ካላበጀንለት ግን አቅማችንን ሙሉ በሙሉ ያሟጥጥብናል። እናም ዛሬ በእኛ በሰው ልጆች ሕይወት ውስጥ ከሚፈጠሩብን ፍርሃቶች መካከል 20ዎቹ በመጥቀስ ለእያንዳንዳችሁ ፍርሃቶች ልንላቀቅበት የሚያስችለንን መፍትሄ በጥልቀት እንመረምራለን። ባለፈው ቪዲዮ እነኚህ 20 የፍርሃት አይነቶች እንዴት በእኛ ውስጥ ሊፈጠሩብን እንደሚችሉ ተመልክተናል። እናም በቃላችን መሰረት በዚህ ቪዲዮ ከነኚህ ፍርሃቶች እንዴት መላቀቅ እንደምንችል እንመለከታለን። ከነኚህ ፍርሃቶች መካከል አንደኛውና የመጀመሪያ ብለን ያነሳነው ፊር ኦፍ ዘ አንኖውን ነው፣ የማናውቀውን መፍራት። ይህ በአብዛኞቻችን ሕይወት ውስጥ የሚፈጠር የፍርሃት አይነት ነው። እናም ከዚህ ፍርሃት ለመላቀቅ መጀመሪያ ማድረግ ያለብን ነገር ትኩረታችንን ሙሉ በሙሉ በአሁኑ ሰዓት ላይ ፕሬዘንት ሞመንት ላይ ማድረግ ነው። ምክንያቱም ይህ ፍርሃት የሚፈጠረው ያላወቅነውን ነገ ወይም የወደፊቱን ሕይወታችን ላይ ምን ሊፈጠር እንደሚችል ካለማወቅ የሚመነጭ ነው። ይህ አይነት ፍርሃትና ስጋት በውስጣችን የሚፈጠር ከሆነ በፈጣሪያችን ያለንን መተማመንም ዝቅተኛ መሆኑን ያመለክታል። ምክንያቱም እኛ ለዛሬውም ሆነ ለወደፊቱ ሕይወታችን ሙሉ ለሙሉ ለመቆጣጠር መሞከር ከአቅማችን በላይ ከሆነ ነገር ጋር መጋፈጥ ነው። ነገር ግን ከእኛ የሚጠበቀው አቅማችን የቻለውን ሁሉ ማድረግና ከኛ አቅም በላይ የሆኑት ደግሞ ሁሉንም የማድረግ አቅም ላለው ፈጣሪያችን መተው ይኖርብናል። በተጨማሪም አእምሮአችን ውስጥ ምን ሊፈጠር ይችላል የሚል የስጋት ጥያቄ ካለ ትኩረታችንን በመስጠት ያንን ጥያቄ ምን ላደርግ ወደሚል በመቀየር አሁን ማድረግ ወደምንችለው ነገር ትኩረታችንን ማዞር ይኖርብናል። ሁለተኛው መርሃችን የውድቀት ፍርሃት ነው፣ ፊር ኦፍ ፌይለር። ይህ አይነት ፍርሃት ካለብን በመጀመሪያ ማድረግ ያለብን ለውድቀት ያለንን ትርጉም በንቃተ ህሊናችን ውስጥ መቀየር ነው። ይህ ማለት ውድቀትን እንደ ማንነታችን መገለጫ ሳይሆን አሁን ካለን የማንነት ደረጃ ከፍ ወዳለ ማንነት ልንሸጋገርበት የሚሰጠን ኤግዛም መሆኑን መረዳት ነው። ይህም ደግሞ በትዕግስትና በጥበብ ማለፍ ይኖርብናል። ለምሳሌ ከትምህርት ቤት ውስጥ ከአንድ ክፍል ወደ ሌላ ክፍል ለመዘዋወር የመጨረሻ ፈተና የግድ ነው። ልክ እንደዚያው እኛም በህይወታችን ውስጥ ከአንድ ስኬት ወደ ሌላ ስኬት የምንሸጋገርበት ፈተና ይሰጠናል ማለት ነው። ነገር ግን ይህንን ፈተና በትዕግስትና በጥበብ ማለፍ ወሳኝነት አለው። ሶስተኛው መርህ ፊር ኦፍ ሪጃክሽን ነው፣ ተቀባይነት ማጣት የሚል ፍርሃት። ለዚህ ፍርሃት መለኛው መፍትሄ በሁሉም ሰዎች ዘንድ ሙሉ በሙሉ ተቀባይነት ማግኘት የማይቻል የተፈጥሮ ህግ መሆኑን መረዳት ያስፈልጋል። በተጨማሪም የራሳችንን ጥንካሬና ድክመት በመቀበል ራሳችንን መውደድና ከእሴቶቻችን ጋር የሚስማሙ ሰዎች ጋር ብቻ ጥራት ያለው ግንኙነት በመፍጠር ራሳችንን መጠበቅ ይኖርብናል። አራተኛው መርህ ፊር ኦፍ ጃጅመንት ነው፣ የሰዎች ፍርድና ትችትን መፍራት። ከዚህ የፍርሃት እስር ለመላቀቅ መረዳት ያለብን ጉዳይ ሰዎች የሚሰጡንን ትችት አብዛኛው ጊዜ የእነርሱን የህይወት እይታ፣ ፍርሃታቸውና ውስጣዊ ማንነታቸውን እንጂ የኛ እውነተኛ ማንነት እንደማይገልጽ ማወቅ ወሳኙ ጉዳይ ነው። በተጨማሪም ገንቢ ያልሆኑ ትችቶችን እንደ አላስፈላጊ ድምፅ ሰምተን ማሳለፍና ትኩረታችን ደግሞ በገዛ የህይወታችን መስመርና በዓላማችን ላይ ብቻ ማድረግ ወሳኝ ጉዳይ ነው ማለት ነው። አምስተኛው መርሃችን ፊር ኦፍ ላክ ኦፍ ኮንትሮል ነው፣ የቁጥጥር ማጣት ፍርሃት። ከዚህ ደግሞ ለመላቀቅ የሚያስፈልገን ህይወታችንን በሁለት መልኩ ማየት ያስፈልጋል። አንደኛው ሙሉ በሙሉ መቆጣጠር የሚችለው መለየትና እዛ ላይ ትኩረት በማድረግ መቆጣጠር ሲሆን፣ ሁለተኛው መቆጣጠር የማንችላቸው መለየትና እነኛ መቆጣጠር የማንችላቸው ለፈጣሪያችን ሰጥተን በመተው ነፃነታችንን ማወጅ ያስፈልጋል። ስድስተኛው መርህ ፊር ኦፍ ትራውማ ኤንድ ፓስት ኤክስፒሪየንስ ነው፣ ያለፈን ታሪክ ስብራት መፍራት። የዚህ መላ ደግሞ ያለፈውን ህመም ወደ ውስጥ ከመቅበር ይልቅ በፈጣሪ ትዕዛዝ እንደሆነ ማወቅና ህመም እውቅና መስጠትና ራሳችንን ይቅር ማለት ይኖርብናል። ካስፈለገም ደግሞ ከባለሙያ ጋር የስነ ልቦና ምክር ወይም ቴራፒ ማድረግንም ይመከራል። ሰባተኛው መርህ ፊር ኦፍ ቼንጅ ነው፣ የለውጥ ፍርሃት። ከዚህ ደግሞ ለመፋታት ለውጥን የህይወት እድገት ብቸኛው ማስረጃ መሆኑን በማመን አዳዲስ ሁኔታዎችን ሲፈጠሩ እንደ ስጋት ሳይሆን አዲስ አቅማችንን የምናወጣበት አጋጣሚ መሆናቸውን መረዳት ያስፈልጋል። በተጨማሪም የመተጣጠፍና አዳዲስ ነገሮችን የመለማመድ አቅማችን በየቀኑ በትናንሽ ልምምዶች ማሳደግ ወሳኝ ነው።
8ኛው መርሃችን ኢምፖስተር ሲንድሮምስ ነው፣ ብቁ ያለመሆን ወይም የብቃት ማነስ ስሜት። የዚህኛው መፍትሄ ደግሞ ፍጽምናን ከመፈለግ ይልቅ ማንም ሰው ሁሉም ነገር አውቆ እንደማይጀምርና እውቀት በተግባር ሲፈተን የበለጠ እንደሚያድግ ማወቅ፣ እናም ደግሞ ያለፉ ስኬቶቻችን፣ ጥንካሬዎቻችንና የተሻሻልንባቸው መንገዶች በየቀኑ በማስታወስ በመጻፍና አእምሮአችን በምስክርነት እንዲቀበላቸው ማድረግ አስፈላጊው ጉዳይ ነው። 9ኛው መርሃችን ሶሻል አኔክሲቲ ነው፣ በሰዎች ፊት የመናገር ፍርሃት። ከዚህ ለመላቀቅ ደግሞ ሰዎች ፊት በምንሆንበት ጊዜ እኔ እንዴት እየታየሁ ነው ከሚል የራስ ጭንቀት ላይ አንስተን ለሰዎች ምን ጠቃሚ መልእክት እያስተላለፍኩ ነው ወደሚል የአገልግሎት ስሜት ትኩረታችንን ማዞር ይኖርብናል ማለት ነው። በተጨማሪም መድረክ ላይ ለመቅረብ ከሆነ ደግሞ በቅድሚያ በደንብ መለማመድና መዘጋጀትም ይጠቅማል። 10ኛው መርህ ታናቶፎቢያ ነው፣ የሞት ፍርሃት። እዚህ ላይ ሞት የማይቀር የተፈጥሮ እውነታ መሆኑንና በጥልቀት መረዳት በጣም ወሳኝ ነው። መፍራት ወይም በመጨነቅ ልናስቀረው የምንችለው አለመሆኑን በመረዳት አምነን መቀበልም አስፈላጊ ነው። ሌላኛው ደግሞ ትኩረታችንን በሞት ፍርሃት ከማባከን ይልቅ ዛሬ ያለንን ሕይወት ትርጉም ባለው ዓላማና ለሌሎች በመትረፍ መልካም ስራ ላይ ማዋል በእጅጉ ሰላማችን ይሰጠናል ማለት ነው። 11ኛው መርህ ፋይናንሻል ፊር ነው፣ የኢኮኖሚክ ፍርሃት። ከዚህ መላቀቂያው መንገድ ደግሞ ግልጽ የሆነ የገንዘብ አጠቃቀም እቅድ ማውጣት፣ አላስፈላጊ ወጪዎችን መቀነስ፣ የአደጋ ጊዜ ቁጠባ ኢመርጀንሲ ፈንድ መፍጠርና አዳዲስ ገቢ የሚያስገኙልን እውቀቶችንና ክህሎቶችን ያለማቋረጥ ማዳበር፣ እናም ከስሜት ጭንቀት ወጥተን ደግሞ ተግባራዊ በሆኑ ነገሮች ላይ መጠመድ ያስፈልጋል። 12ኛው መርሃችን ፊር ኦፍ ሎንላይንስ ነው፣ የብቸኝነት ፍርሃት። ብቸኝነት ወደ ምርታማ ገለልተኝነት መቀየር ነው። ከራሳችን ጋር ጥራት ያለው ጊዜ ማሳለፍ፣ ማንበብ፣ ማሰላሰል፣ ሜዲቴት ማድረግና ራሳችንን ማወቅ፣ ከዚያም ባለፈ ደግሞ በራሳችን ተነሳሽነት ትርጉም ያላቸው ማህበራዊ ግንኙነቶችን መመስረትና በበጎ ፍቃድ ስራዎች ላይ መሳተፍ አስፈላጊ ነው። 13ኛው መርህ ሄልዝ አኔክሲቲ ነው፣ የበሽታ ወይም የጤና እክልን ፍርሃት። የምንቆጣጠረው ጤናማ የአኗኗር ዘይቤ ብቻ ነው፣ በእኛ አቅም ያለው ማለት ነው። ንጹህ አመጋገብ፣ የአካል ብቃት እንቅስቃሴ፣ በቂ እንቅልፍ ማግኘት የመሳሰሉት በአግባቡ ማስኬድና ከዚያም ባለፈ ለፈጠረን አካል ራሳችንን መልቀቅ ይመከራል ማለት ነው። 14ኛው ፊር ኦፍ ኤጂንግ ነው፣ የእርጅና ፍርሃት እና የጥንካሬ ማጣት አድርጎ ከመቁጠር ይልቅ የጥበብ፣ የልምድ፣ የበሰለ ህይወትና የነጻነት ምዕራፍ አድርጎ አእምሮአችን ማሳመንና በእያንዳንዱ የእድሜ ክልል ውስጥ የሚገኙ ውበቶችና ጸጋዎችን በጥራት ማጣጣም ያስፈልጋል ማለት ነው። 15ኛው መርሃችን ፊር ኦፍ ሜኪንግ ራንግ ዲሲዥን ነው፣ የተሳሳተ ውሳኔ የመወሰን ፍርሃት። በህይወት ውስጥ ፍጹም ውሳኔ የሚባል ነገር የለም። እኔዎች በወቅቱ ባለን ምርጥ ግንዛቤ መወሰን ይኖርብናል። ከዛ ባለፈ ምንም እንኳን ውጤቱ ጥሩ ባይሆንም እንኳን ያንን እንደ ስህተት ሳይሆን እንደ ትልቅ የህይወት ተሞክሮና መማሪያ መንገድ መውሰድ ይኖርብናል ማለት ነው። 16ኛው መርህ ሲቲ ኦፍ ሪስፖንሲቢሊቲ ነው፣ የስኬት ፍርሃት። ስኬት የሚያመጣውን ትኩረትና ኃላፊነትን ለመሸከም ዝግጁ መሆን ያስፈልጋል። እድገት ደረጃ በደረጃ የሚመጣ በመሆኑ ከአዲስ ማንነታችን ጋር አብረን እንደምናውቅና እንደምናድግ ማወቅ ያስፈልጋል። በተጨማሪም ደግሞ ይህ ስኬት ይገባኛል የሚል የውስጥ አቅም ማሳደግ አስፈላጊው ጉዳይ ነው። 17ኛው መርሃችን ፊር ኦፍ ኮንፍሊክት ነው፣ የግጭት ፍርሃት። ሐሳባችን በድፍረትና በግልጽነት ነገር ግን በሰላማዊና በሰለጠነ የመግለጽ ክህሎት ማዳበር ይኖርብናል። ሌላኛው ግጭቶች ቢፈጠሩ እንኳን በሰለጠነ መንገድ መፍታት፣ በራሳችንን ለመቆጣጠር ጥረት ማድረግ ወሳኝ ነው። 18ኛው መርሃችን ስፔሲፊክ ፎቢያስ ነው፣ ልዩ ፍርሃቶች። ይህ ቀስ በቀስና ደረጃ በደረጃ ራሳችንን ለፍርሃት በማጋለጥ ለምሳሌ ጨለማን የምንፈራ ከሆነ በደብዛዛ ብርሃን ውስጥ መቆየት፣ ከጥቂት ደቂቃዎችን በኋላ ደግሞ ጨለማ አድርጎ ራሳችንን ጨለማ ውስጥ በማቆየት አእምሮአችን ያንን ነገር እንደ ትልቅ አደጋ ወይም ስጋት ማየቱን እንዲያቆም በልምምድ ማስቀረት እንችላለን። 19ኛው ደግሞ ፊር ኦፍ ቨልነራቢሊቲ ነው፣ ራስን ግልጽ የማድረግ ፍርሃት። ከፍተኛ ጥንካሬና ጥልቅ የሰው ግንኙነት የሚመጣው ራስን በቅንነትና በታማኝነት ከመግለጽ መሆኑን መገንዘብ እና ፍጹም ለመምሰል ከመሞከር መውጣትና ለምናምናቸው የቅርብ ሰዎች ውስጣዊ ስሜታችንን በግልጽ ማጋራት አስፈላጊው ጉዳይ ነው። 20ኛውና የመጨረሻው መርሃችን የምንወዳቸው ነገሮችን ብናጣስ የሚል ፍርሃት ነው፣ ፊር ኦፍ ሎስ። በምድር ላይ ምንም ቋሚ ነገር እንደሌለና ለውጥ የማይቀር መሆኑን በተፈጥሮ ሕግነት መቀበል ያስፈልጋል።
እናም አሁን ካሉን ሰዎች ጋር ደግሞ ያለንን ጊዜ በጥራት በፍቅርና በምስጋና ማሳለፍ ያስፈልጋል። ይህ ስናደርግ ሰዎቹ ቢሄዱ እንኳን ከመቆጨት ያድነናል ማለት ነው። እናም እነኚህ መርሆዎችንና እነኚህ መፍትሄዎችን በመጠቀም ከታሰርንበት የፍርሃት አይነት ራሳችንን ነፃ አውጥተን ወደ ህልማችን በፍጥነት መጓዝ ይኖርብናል። መፍትሄዎቹ ጠቃሚ እንደሆኑ ከተሰማችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጋችሁ አበረታቱኝ። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም ደስ ብሎኛል። እወዳችኋለሁ። ባይ